ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ይህ አዋዜ ልዩ ትኩስ ነው። አንድ የኢራን ባለሥልጣን ሕግ አስከባሪዎችን ጨምሮ ኢራን ውስጥ የተገደሉት ሰዎች ቁጥር 2000 ሊደርስ እንደሚችል ለሮይተርስ የዜና ምንጭ ነገረ። የተቃውሞ ሰልፉ መቆሙ ባልተረጋገጠበት በዚህ በላ መካከል የኢራን ባለሥልጣኖች በነገው ዕለት አንድ በቁጥጥር ስር የዋለ ተቃውሞ አድራጊን በሞት እንደሚቀጡ ማስታወቃቸውን የሰብአዊ መብት ቡድኖች አስታውቀዋል። እንደዚህ የተፋጠነ እርምጃ አይተንም ሰምተንም አናውቅም ብለዋል ቢቢሲ እንደዘገበው። ኢራኖች በነገው ዕለት የሞት ፍርድ የሚፈጽሙበት በአብዛኛው በስቅላት ነው። አንድ የ26 ዓመት ወጣት ነው። ለሳምንታት የቀጠለው ሕዝባዊ ትዕይንተ ሕዝብ ትናንት ምሽት ጋብ ማለቱን የአገሪቱ ሚዲያ እየዘገቡ ነው። ቢቢሲ ግን ሰልፉ በርካታ ቦታዎች ላይ መቀጠሉን የሚያሳዩ የቪዲዮ ቅጂዎች እንዳሉት ገልጸዋል። ፕሬዚደንት ዶናልድ ትራምፕ ወዲያውኑ ተፈጻሚነት ያለው የ25 በመቶ ታሪፍ ከኢራን ጋር በሚናገዱ አገራት ላይ መጣላቸው አይዘነጋም። በተለይም ዋነኛዋ የኢራን ተናጋጅ ቻይና ላይ። ቻይና የፕሬዝደንቱን እርምጃ በመቃወም ጥቅሜን አስጠብቃለሁ ስትል ዝታለች። ብሔራዊ የደህንነት ቡድናቸው የዶናልድ ትራምፕ በዛሬው ዕለት ኋላ ላይ ተሰብስበው ማስጠንቀቂያቸውን በጣሱት በረገጡት የኢራን መንግሥት ባለሥልጣኖች ላይ ይወስዱ ዘንድ ከቀረቡላቸው አያሌ ወታደራዊና ህቡ የጥቃት መንገዶች ዝርዝር ላይ ይወያያሉ። አሁን የተወሰኑ ኢራናውያን በስልክ ከውጭው ዓለም ጋር መገናኘት የሚችሉ ቢሆንም የኢንተርኔት አገልግሎት እንደተከረቸመ ነው። እልቂቱ ከ2000 በላይ እጅግ የከፋ ሊሆን እንደሚችል ይናገራሉ ተቋሚ ቡድኖች። እነሱ ያስቀመጡትን አሃዝ ለመጥቀስ ለጊዜው አዋዜ ተቆጥቧል። የጀርመኑ ቻንስለር ፍሬዴሪክ ሜርዝ አሁን እያየን ያለነው የአገዛዙን የመጨረሻ ቀናትና ሳምንታት ነው። አንዳንድ አገዛዝ ሥልጣኑን ማቆየት የሚችለው በመግደል ብቻ ሲሆን መንግሥትነቱ አከተመ ማለት ነው። አሁን ሕዝቡ በአገዛዙ ላይ እየተነሳበት ነው ብለዋል። ይሁንና የተቃውሞ ሰልፉን መኮስመንና መዳከም ተከትሎ የደጋፊ መንግሥት ትዕይንተ ሕዝቦች ለእስላማዊት ሪፐብሊኳ ያላቸውን ድጋፍ በገፍ እየገለጹ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ የደህንነት ኃይሎች ጸረ መንግሥት ተቃውሞዎችን በትናንትናው ዕለት እንደተቆጣጠሩት ማስታወቃቸው አይዘነጋም። የተባበሩት መንግሥታት ሰብአዊ መብቶች ጽሕፈት ቤት ቃል አቀባይ ጀሬሚ ሎረንስ ጄኔቭ ውስጥ በሰጡት ጋዜጣዊ መግለጫ ጽሕፈት ቤታቸውን የሚደርሱ ሪፖርቶች በመቶዎች የሚቆጠሩ መገደላቸውንና ሺዎች መታሰራቸውን ያመለክታሉ ብለዋል። ሎረንስ አሃዙን ያገኙባቸውን ምንጮች አስተማማኝ ሲሉ ገልጸዋቸዋል። አሁን በሰበር እንደደረሰን ደግሞ ፕሬዚደንት ዶናልድ ትራምፕ ለኢራን ክፉኛ የተዳከሙና በብዛት የተበታተኑ ተቃዋሚዎች ተቃውሟቸውን ቀጥሎ እርዳታ እየመጣ እርዳታ መንገድ ላይ ነው ማለታቸው ተሰማ። ትራምፕ ቢያንስ 2000 ያህል ተፈጅተዋል መባሉን ተከትሎም በማኅበራዊ ገጻቸው ላይ ባሰፈሩት መልእክት ኢራናውያን ሀገር ወዳዶች ተቃውሟችሁን ቀጥሉ፣ ተቃውሞቻችሁን በእጃችሁ አስገቡ፣ የገደሏችሁንና ያሰቃዩአችሁን ሰዎች ስም ያዙ፣ ከባድ ዋጋ ይከፍላሉ ብለዋል። አያይዘውም ይህ ትርጉም የለሽ ተቃዋሚዎችን የመግደል እርምጃ እስከሚቆም ድረስ ከኢራን ባለሥልጣኖች ጋር ያለንን የመገናኘት ወይም ስብሰባዎች ሁሉ ሰርዘናል ብለዋል። ዳንኤል፣ በተለይ አሁን በሰበር የሰማነው
ፕሬዚደንቱ በኋላ ላይ እንግዲህ ያ በኋላ አሁን ሊሆን ይችላል ወይም ደግሞ ትንሽ ቆይቶ ሊሆን ይችላል። እንደ ዋሽንግተን ሰዓት አቆጣጠር ትንሽ ወደ እኛ ምሽት አካባቢ ወደ እነሱ ከሰዓት በኋላ ነው። የብሔራዊ ደህንነት ወይም ቡድናቸውን ይዘው ነው የሚሰበሰቡት እና ለኢራን ላይ መወሰድ አለባቸው ብለው የሚያምኗቸውን ወታደራዊ አማራጮች እና እንደዚሁም ድብቅ የማጥቂያ መንገዶችን እነዚህ ሁሉ በዝርዝር ውይይት የሚደረግባቸውና ውሳኔ የሚሰጡባቸው እንደሚሆን የሚጠበቀው እና ይህ ስብሰባ እንደሚካሄድ እና በዚህ ላይ ውይይት እንደሚያደርጉ በሚጠበቅበት ሰዓት ባህል ዶናልድ ትራምፕ አሁን በሰማው መንገድ ማኅበራዊ ድረገጻቸው ላይ ተቃውሟችሁን አታቁሙ፣ ተቃውሟችሁን ቀጥሉ፣ ተቃውሞቻችሁን በቁጥጥር ስር አውሉ፣ የገደሏችሁን ያዙ፣ መዝግቡ የሚል ነው። እንግዲህ እንደ ተቋም አሁን የአገሪቱ ሴኩሪቲ ኃይሎች ናቸው ይህን ምንድነው የተቆጣጠሩት። ሴኩሪቲ ኃይሉ ደግሞ በዋነኛነት እስላማዊ አብዮታዊ ኮር ዘብ የሚባለው ነው። ከመደበኛው ጦርም በላይ በሀገሪቱ ላዕላይ መዋቅር ነው። የሀገሪቱ የሚሳኤል ቴክኖሎጂ፣ የሳይበር ቴክኖሎጂ፣ የብዙ ነገሮች እንዲሁም ደግሞ በኢኮኖሚ ውስጥም ቁልፍ ቦታ የያዘ ኃይል ነው። ይህ ኃይል ነው ይህንን በማክሸፍ ሚና ሊወጣ የሚችለው። እንደዚሁም ደግሞ በተዋረድ እንግዲህ ይህን እርምጃ እንዲወሰድ በማዘዝ ደግሞ የሀገሪቱ አመራሮች ከመንፈሳዊ መሪ ጀምሮ ይሄዳል ማለት ነው። ስለዚህ ፕሬዚደንት ዶናልድ ትራምፕ የገደሏችሁን መዝገባችሁ ያዙ፣ ዋጋ ይከፍላሉ፣ ከባድ ዋጋ ሲሉ ምን ማለታቸው፣ ምን አይነት ይሄ በመንገድ ላይ ነው ሲሉ በከፊል ውሳኔን የሚያሳይ ነው። አለም ዳንኤል እርዳታ እየመጣ ነው ያሉት። አለም አሁን እዚህ ጋር ትራምፕ ከኢራን ባለስልጣናት ጋር የሚያደርጉትን ማንኛውንም አይነት ስብሰባ መሰረዛቸው ነገሮች በውይይት እንደማይፈቱ የሚያሳይ ነው ማለት ይቻላል ወይ? እንደገና ደግሞ ትራምፕ ለተቃዋሚዎቹ እርዳታ እየመጣ ነው ሲሉ ምን ማለታቸው ነው? ኦልሬዲ የአሜሪካ ጦር ወደ ኢራን እየገሰገሰ ነው ማለት ይቻላል ወይ? የሆነ ነገር ይሆናል። ነገር ግን ያ ነገር ወይ ለምሳሌ አንዱ ኦፕሽን ሆነ የቀረበው የአየር ድብደባ ነው። የአየር ድብደባም አይነቱ ብዙ ነው። በምን ላይ በምን አይነት ተቋማት በምን አይነት ሰዎች ላይ ሊነጣጠር ይችላል። ወይም ደግሞ ብዙ አማራጮች አሉ። ሳይበር አታክ ራሱ አንዱ እንደ አማራጭ የቀረበ ነው። የመሳሰሉ ብዙ ዝርዝር ወታደራዊ አማራጮች አሉ። ነገር ግን በይፋ የሚጠበቀውና ብዙ ሰው የሚፈራውም የአየር ድብደባው ነው እና ያንን በተመለከተ ምንም ፍንጭ የለም። ሲወስኑ የሚታወቅ ነው። ነገር ግን ፕሬዚደንቱ እንደሰማኸው እርዳታ እየመጣ ነው፣ የገደሏችሁን ስም ያዙ የሚል ነው። ስለዚህ አሁን እንዴት አድርገህ ነው ይህን የምትረዳው? በተናጠል ሰዎቹ ላይ ተኩስ በመክፈት ደረጃ ኤሊ የህግ አስከባሪ ሰው ነው እና ይህንን ውሳኔ የሚሰጠው አካል ነው ወይም ደግሞ ተቋም ነው ኢላማ ሊሆን የሚችለው። ስለዚህ ይሄን ማለታቸው ትንሽ እየሄድን ያሉትን እርዳታ ባህሪ ለመረዳት አስቸጋሪ ያደርገዋል ዳንኤል። ይሁን እንጂ በዛሬው ዕለት ግን የሆነ ነገር ሊኖር እንደሚችል መገመት ይቻላል። ዓለም አሜሪካ የኢራን መንግስት ላይ የምታደርገው ጣልቃ ገብነት ከኢራን ወዳጅ ሀገሮች ጋር ተቃርኖ አይፈጥርባትም ወይ? ለምሳሌ ከራሽያ እና ከቻይና ጋር ማለቴ ነው። ያው እንደተለመደው ራሽያ በውጭ ጉዳይ ሚኒስትሯ በኩል ተቋሟን ገልጻለች። በተለይ ፕሬዚደንቱ የኢራን ውስጥ የሚደረገውን የተቃውሞ ሂደት እኔ ያለውላችሁ መንግስትን ደግሞ እንዳተኩስ ማለታቸውን በጣልቃ ገብነት ነው ያዩት። እንደዚሁም ደግሞ በሀገራቱ መካከል ያለው
ግንኙነትና ቁርኝት እንደሚቀጥል የሚገልጽ ነው እና ይሄ የሚጠበቅ ነው። ነገር ግን የተለየ ነገር አይጠበቅም። ላይክ ቬንዙዌላ ላይ እንደሆነው ነው ሊሆን የሚችለው። አሁን ምንድነው ቬንዙዌላ ላይ የተካሄደው አይነት ኦፕሬሽን ኢራን ላይ ሊደረግ ይችላል ብሎ የሚያምን የለም። ምክንያቱም ኢራኖች ብዙ ውጊያዎች አድርጓል፣ ብዙ ተጋፍጦ አላቸው። ሁለተኛ ከቬንዙዌላ ጋር የሚነጻጸሩ አይደሉም። ስለዚህ እንደ ቬንዙዌላ አይነት አይደለም። አንዱ አስቸጋሪ ነው ያንን ነገር ማድረግ ብለው ያምናሉ። ሁለተኛ ጊዜ የሚጠይቅ በጣም የወራት ሂደት ነው ያኛው። ይሄ ፈጣን የሆነና የተቃውሞ እንቅስቃሴው እንዲቀጥል ለማድረግ የታቀደ ነው። ምናልባትም በዚህ መግለጫቸው ዶናልድ ትራምፕ እውነቱን ለመናገር ሌላ ልትገነዘብ የምትችለው አይዶንት ኖ እንዴት ማቅረብ እንደምችል ኢራን ውስጥ የአገዛዝ ለውጥ እንዲኖር ቀጥተኛ እገዛ እንዳደረጉ ሊያስብል የሚችል ነው። ለምን ተቋሞቻችሁን እንዲያዙ ብለዋል። እና ከባድ ነው የሚመስለኝ እና ይሄ እንዳይሆን ይሄን በእጅጉ ፈርተዋል የኢራን መሪዎች። ይሄ እንዳይሆን ውጭ ጉዳይ ሚኒስትሩ አሁን ከኢራን ባለስልጣኖች ጋር ስብሰባ የሚሏቸው ገና በቀጠሮ ኢራን ደውላ ውጭ ጉዳይ ሚኒስትሩ ደውለው ከስቲቭ ዊትኮፍ ከዶናልድ ትራምፕ ልዩ መልእክተኛ ጋር በተቋረጠው የኒውክሌር ጉዳይ ላይ ለመወያየት ነው በር ያንኳኳችው ኢራን። እና ያንን ውል ደግሞ ዶናልድ ትራምፕ ይፈልጉታል እና የኒውክሌር ቦምብ የመያዝ አምቢሽኗን እርም እንድትል የኒውክሌር ማብለያ በእሷ ቁጥጥር ስር እንዳይኖር እና ከዚህ በፊት ያሉት አማራጮች ያው ከሰላጡ ሀገሮች ጋር ገና በሚያስገነቡላት የኒውክሌር ሪያክተር አማካኝነት ለሰላማዊ አገልግሎት ለመድኃኒት፣ ለነዳጅ፣ ለምንድነው ለሕክምና የመሳሰሉ አገልግሎቶች የሚውሉትን በዛ ደረጃ ብቻ ፕሮሰስ የተደረገ የኒውክሌር ዘይት ዋቴቨር እንዲሰጣት እንጂ በራሷ ስልጣን፣ በራሷ ተቋም፣ በራሷ ሳይንቲስት ምንም አይነት የኒውክሌር እንቅስቃሴዎች የማይኖራት ሀገር መሆኗን እንድትቀበል የሚያስገድድ ነው የድርድራቸው። አሁን ኢራኖች በጓዳ በር መጡ ሲሉ ይሄንን ይቀበላሉ አይቀበሉ ብለው አሁን ከአሜሪካ የተነገራቸው ነገር አለ። አይ ቲንክ እንደዚህ አይነት ነገር ካለ ዶናልድ ትራምፕ ይፈልጉታል። ምክንያቱም ማንም የአሜሪካ መሪ ሊያደርገው ያልቻለ ነው እስካሁን ድረስ እና ዶናልድ ትራምፕ ይሄን አደረጉ ማለት ነው። ግን አሁን እንደምታየው በሳቸው አገላለጽ አሁንም ተኩሱ እንደቀጠለ ነው ማለት ነው ኢራን ውስጥ። ይሄ ተኩስ እስኪያቆም ድረስ ይህን ስብሰባ አድቀጥልም ወይም በዛ ድርድር በሚስጥር የተስማሙትን ነገር ተግባራዊ እንደማያደርጉት ነው እየገለጹ ያሉት እና እሱ በዚህ እንዳለ ደግሞ እርምጃ እንደሚወስዱ ነው እየገለጹ ያሉት። ስለዚህ በጣም የተወሳሰበ ነው እውነቱን ለመናገር እና አሁን መንገድ ላይ ነው ያሉት እርዳታ ለተቋሙ አድራጊዎቹ ምንድን ነው? ምን ሊሆን ይችላል? ኢትስ ሄልፕ ኢዝ ኦን ኢትስ ዌይ ያሉት እየመጣላችሁ ነው፣ መንገድ ላይ ነው ሲባል በፕሬዚደንቱ ጭንቅላት የሆነ ውሳኔ እንዳለ ይገልጻል እና ነገሮችን እንድጠብቅ የሚያደርጉ ናቸው። ዓለም የዶናልድ ትራምፕን መግለጫ ተከትሎ የኢራን መንግስት የሰጠው መግለጫ የለም ወይ? እንደገና ደግሞ የአሜሪካ ጦር የኢራንን ምድር ከረገጠ የኢራን ምላሽ ምን ሊሆን ይችላል? ዓለም እኔ አሁን ለምሳሌ የአሜሪካ ጦር ኢራን ውስጥ ገብቶ ይዋጋል የሚል አመለካከት የለኝም፣ አስፈላጊም ነው ብዬ አላስብም።
ነገር ግን ኢራን ብዙ ድብደባዎች ደርሰውባታል። ለምሳሌ ባለፈው የሰኔው ድብደባ ቀላል አይደለም። ስለዚህ የሆነ ተጨማሪ ድብደባ ከፍተኛ ተቃውሞ የገጠመው በከፍተኛ ተኩስ የተገታ ተቃውሞ ይሄ እና በአሁኑ ሰዓት የኢራን መንግስት ከተመሰረተበት 1979 ወዲህ በታሪኩ እጅግ ቋፍ ላይ የሚገኝበት የታሪክ አጋጣሚ ቢኖር አሁን ነው እና እንዲህ ባለ ወቅት ላይ ራሱ ተቋሙ እንደምታውቀው የኢኮኖሚ ነው። ዋነኛውም በቃ ኑሮን ማቀናጀት አቅቶናል የሚል ነው። ከሀገሪቱ አጠቃላይ ኢኮኖሚ ድቀት ጋር የመጣ ነው። ስለዚህ በዛ ላይ የፖለቲካ ጥያቄዎችን ያደገቡትን ደግሞ እነሱ ከፍለዋቸዋል ለሁለት። ይሄን ደምረህ አሁን ይህንን በማቆም ሂደት ያለውን እንደ ማህበረሰብ እንደ ስርዓት በውስጡ ያለውን ነገሮች ግምት ውስጥ አስገብተህ እና በዚህ ላይ ሌላ ድብደባ ቢደረግ ወይም ኢራኖች ውጊያ እንገጥማለን ብለዋል። እንግዲህ ውጊያ እንገጥማለን ሲሉ እኔ እንጃ የአሜሪካ ጥቅሞች ላይ መካከለኛው ምስራቅ ውስጥ ያሉ የአሜሪካ ጥቅሞች ላይ እንተኩሳለን የሚል ነው። ምናልባት ወደ እስራኤልም እንተኩሳለን ማለታቸው ከሆነ ያ ደግሞ ጦርነቱን የበለጠ የፋመ የጋመ የሚያደርገው ነው። እንዳ የውስጥ ችግር ጭምብር የኢኮኖሚ ችግር የተለያየ ነገር በወጠራቸው ሰዓት ላይ እንደዚህ አይነት ዳግም እንትን ውስጥ መግባታቸው ከባድ ነው የሚሆነው። ይሁንና ውጭ ጉዳይ ሚኒስትር አርጋቺ አንድ ነገር ግልጽ አድርገዋል። ኢራን የሰኔውን ጦርነት የ12 ቀናቱን ጦርነት ከእስራኤል ጋር ባደረገችበት ጊዜ የነበራት የመሳሪያ ዝግጅት ክምችት እና አቅም እጅግ አሁን በጣም የተለየ እንደሆነና በዚህም የተነሳ በዚህ በኩል ለውይይት ክፍት ሆና በወታደራዊ መልኩ ግን ለማንኛውም ጦርነት ዝግጁ መሆኗን ያስገነዘበ ንግግር ያደረጉት አርጋቺ ሰው እንግዲህ ከዚህ ያለፈ ነገር መናገር አይቻልም። ዶናልድ ትራምፕ ግን ለተቃውሞ አድራጊዎቹ እርዳታ እየመጣ ነው፣ የገደሏችሁን ያሰቃያችሁን ልብ ብላችሁ ስማቸውን ያዙ የሚል ነገር የሰጡትና ሪሊ ከዚህ ባለፈ ምንም አይዲያ አይሰጥህም። በዚህ ንግግራቸው ውስጥ ምን አይነት ነገር ያቀዳሉ የሚለው አይዲያ አይሰጥም። ምናልባት ግን የአየር ድብደባው ግን አንዱ ሊሆን ይችላል። ስለዚህ ዓለም የኢራን የአያቶላ አገዛዝ ሊወድቅ የመጨረሻው አፋፍ ላይ ነው ማለት ይቻላል? ኖ ማለት የሚቻለው አገዛዙ በጣም የተዳከመበት ሰዓት ነው። ከዛ ውጪ ይሄ የሚደረገው ድብደባ ምን አይነት ድብደባ ነው? አንድ ጊዜ ተደርጎ የሚቆም ነው? ተከታታይነት ያለው ነው? እነዚህ ሁሉ ፋክተሮች ያስፈልጋሉ እንደዚህ አይነት አስተያየት ለመስጠት። ማለት የሚቻለው የኢራን አገዛዝ ግን በታሪኩ እንዳሁኑ የተዳከመበት ከውስጥም ከውጭም በዙሪያው የተዳከመበት ሁኔታ ኖሮ አያውቅም። ዓለም ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት ዳኒ። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና